ነው እንደዚህ ነው ምን በላውና አሁን ግን የምግብ ለውጥ አድርግ ያለው ሞር ቬጂቴብል ስጋ እንዳልከው በትንሽዬ ኦሊቭ ዘይት ጠብሼ ነው የምበላው በቀን ጠዋት ላይ አረፋፍጄ 5 ሰዓት አካባቢ በላና እዚህ 17 ሰዓት አካባቢ ላይ ነው ደግሞ ምሳ ከልጆቼ ጋር የምበላው የልጆቼ በትንሿ ልጄ በተለይ በጣም ኪሎ እንትን ነው ጃንክ ፉድ ብዙም እንትን አንልም ግን ይሄ ቺዝ እና ዳቦ በጣም ተጠቀማለች እና እኛም እንደዛ ስለነበረ አሁን ኪሎዬ በፍጹም ሊቀንስ አልቻለም 1-2 ወር ሆኖኛል የእንትን ኩላሊት ምንድነው እንትን አለብኝ ኮሌስትሮል ከዛ ደግሞ አሁን እዚህ ጀርመን ሀገር ነው ያለሁት የታይሮይድ እንትን አለብሽ ብሎኝ 25 ግራም ለአንድ ለ3 ወር ሰጠችኝ ከዛም በኋላ ግን ኦሬዲ አቁሜው አለችኝ አሁን አበላሌንም ማስተካክያለሁ ግን ኪሎዬ ምንም አይቀንስም አይዞሽ 30 ኪሎ ፋት አለሽ እንግዲህ እሱ ነው የምንጀምረው እሺ የሚነገርሽን ህመሞች በሙሉ ከዚህ ጋር የተያያዘ ነው ታርጌትሽን አሁን ከታይሮይድ ላይ አንሺ ከኮሌስትሮል ላይ አንሺ ጀስት ትኩረትሽን እንዴት አድርጌ ይሄንን 30 ኪሎ ፋት ልገላገል ነው እሱ ላይ ነው ፎከስ የምናደርገው እና ደግሞ ሐሞት ጠጠር አስወጥቻለሁኝ ከዛ እሱ ችግር ምንም አይገናኝም ኦኬ አፍሳል ሐሞት ማስቀመጫ ከረጢቷ ነው የወጣችው እንጂ እኮ ሐሞት ታመርቻለሽ ዘንድሮ ኦኬ እሺ ስለዚህ ሐሞቱ አለ ሐሞቱ ስላለ ምንም ችግር የለውም አፍተር ኦል የምትመገቢው ምግብ ሃይ ፋት ምግብ አይደለም አይደል ሐሞት ትልቁ ነገር ከፍተኛ ፋት ስንበላ እሱን ዳይጀስት ለማድረግ ነው ባይል የሚያስፈልገን ሐሞት የሚያስፈልገን በብዛት ምግቦቻችን ላይ ፋት የለም እንደምታውቂው because ፋት ያን ያክል ፋት እንደአስፈላጊ አይደለም ከውጭ ምንበላቸው በተለይ ዘይቱ ይሄን ያክል አስፈላጊ አይደለም ለሰውነታችን እሱንም ነው ይሳት ነው ዘይትን እንደ ምግብ አስበን ነው እንግዲህ እንደ ጉድ የጠጣ ነውና ምንም ጥያቄ የለውም 30 ኪሎ ፋትሽ ላይ ትልቁን ኮንትሪቢዩት ያደረገው ዘይት ነው ማለት መናገር ዘይቱና ቅቤው ነው እንግዲህ ስጋ መብላትሽን ያየሽው ብዙ ጊዜ ጮማ ቀላቅለን ነው የምንበላው በእንጀራ ነው የምንበላው በዳቦ ነው የምንበላው የሀገር ውጭ ያላችሁ ሰዎች እንደው እንጀራን በወጥ ሲበሉ የሆነ የሀገር ቤት ናፍቆቱንም ኢትዮጵያዊነታችንን ያስጠበቃችሁ ይመስላችኋልና ይመስለኛል እንደሱና በእውነትና በቃ ምን ይዤልሽ ልምጣ ሲሉ ቅቤ ነው በቃ አንድ ልጅ ሜቢ እዚህ ላይቭ ላይ ያሉ ሰዎች ያንን ፕሮግራም ሊያስታውሱ ይችላሉና 10 ኪሎ ቅቤ አለች በአንድ ወር ጨርሳለሁ አለች እውነቷን በጣም ነው ቅቤ ማለት በጣም ስለሚበላ 10 ኪሎ ቅቤ ብትበይ 10 ኪሎ ቅቤ የትም አይደለም ሄዶ ፋሲሎች ጋር የሚቀመጠው ስቶር ነው የሚያደርገው ተከክል ከዚያ በኋላ እየወጣ ነው እንግዲህ ሰውነት እንግዲህ ለዚያውን ብዙ ጊዜ ኤክሰርሳይዝ አናደርግምና እንደ ኤክሰርሳይዝ ሌቭላችን ስቶሬጅ እያወጣ ነው የምትጠቀመው በ10 ኪሎ ቅቤ የሚሰራ አንዲት ግራም ጡንቻ የለችም ነው ያልኩሽ ያለው ጡንቻ አይሰራም አጥንት አይሰራም ቆዳ አይሰራም ፀጉር አይሰራም ስቶሬጅ ነው ስቶር ነው የሚያደርገው ፋት ስቶር ነው የሚያደርገው ይሄንን የሳት ነውና እውነት ለመናገር የቀን የካርቦሃይድሬት ዲማንዳችን ኦልሞስት ሊጨምርና ዜሮ ነው እንግዲህ ህክምናው ካርቦሃይድሬት ነን ኤሴንሻል ነው የሚለው አስፈላጊ አይደለም ነው ሳቢው የሚለው ገባሽ ኤሴንሻል ፕሮቲን አለው ወይንም አሚኖ አሲዶች አሉ የግድ መመገብ አለብን ትንሽዬ ኤሴንሻል ፋቲ አሲዶች አሉ ኦሜጋ 3 ምናምን የሚባሉ የግድ መመገብ መቻል አለብን አሚኖ አሲዶቹን ወይ ደግሞ ፕሮቲኑንና ፋቲ አሲዶችን ኮምፔር ብናደርግ የፕሮቲኑ በ100 ቤት ነው በግራም 100 ቤት ግራም ነው የምንበላው የፋቱ ግን ከ10 ግራም በታች ትንሽ ናት ማለት ነው እንግዲህ 10 ግራም ማለት እንግዲህ አስቢ ትንሽዬ የአሞክሳሲሊን ፍሬዎች የሚመዝን አካባቢ ማለት ነው ለምሳሌ እኛ ሀገር አሁን አሞክሲክላቭ ብሉት አለ 1 ግራም ክሊን ያለ 1 ግራም ነው እሱን 10 ግራም የሚያክል 10 ፍሬ የሚያክል ፋት በቀን በቂ ነው ማለት ነው ትንሽዬ ናት የፕሮቲኑ ግን
ከ100 ግራም በላይ ነው። አየሸረላውን እጅግ ብዙ የሚያስፈልገው የግድ ሳይቋረጥ እሱ ነው መሆን ያለበት ማለት ነው። የፋቱ ገብቶሻል። ካርቦሃይድሬት ግን ዜሮ ምንም ካርቦሃይድሬት ሳትበይ ቀሪ ዘመንሽን መኖር ትችያለሽ እንደማለት ነው። ኦኬ አየሸረላውን ይሳት ነው። እኛ ምን አደረግን? ተገላብጦሽ አደረግን። ተከከለ ኢንቲዬ ፕሮቲን ዜርፎር በትልቅ ካርቦሃይድሬት ቁርስ ላይ ፍርፍር፣ ምሳ ላይ ፍርፍር፣ ቀን እንጀራ፣ ማታ ዳቦ፣ ፒዛ፣ በርገር፣ ላዛኛ ሲደመር ፋት ሃይ ፋት ሲደመር ሃይ ካርቦሃይድሬት ሲደመር ትንሽዬ ፕሮቲን በልተን ነው እንግዲህ ባንቺ ሲቹዌሽን 30 ኪሎ ግራም የምሬሽ ልጠብቅሽ ፋይት ቀላል አይመስልሽ። ተከከለ አይዊሽ እንግዲህ 3 ቀን ምግብሽን ቀይረሽ ነው ንቅቀላልም እያልሽ ያለሽው። አይዊሽ ደስ ይላል። እንደሱ ደስ ይለኛል። እንደሱ አይደለም በጣም ፋይት ይጠይቃልና እንደሱ ስልሽ እንግዲህ ዲስካሬ ላደርግሽ ፈልጌ አይደለም። በደንብ ይቻላልና ትልቁ ነገር ከዚች ጀምሮ ራይቱን ነገር ማድረግ ነው። ኪሎ በአመት ቀነሰ፣ በአመት አለቀ፣ በ10 አመት አለቀ፣ ምንም ችግር የለውም። ቢኮዝ ራስሽን ምግብሽን ከቀየርክ ከሳምንታት ጀምሮ ከሪስክ አውጥተሻል። ከስኳር ሪስክ ራስሽን ካወጣሽ፣ ከፋቲ ሊቨር ራስሽን ካወጣሽ፣ ከኮሌስትሮል ቅድም ካልሽው ሪስክ ራስሽን ካወጣሽ፣ ከስትሮክ ከብዙዎቹ ካንሰር ሪስክ ራስሽን ማውጣት ከቻልሽ ምን የሚያጣድፍሽ ነገር አለ? ለሰርግ እየተዘጋጀሽ እኮ አይደለም ያለሽው። አንዳንድ ወጣቶች ደውሉና ሰርጌ ዛሬ 3 ሳምንት ነው ይሄን ያክል ኪሎ መቀነስ ፈልጋለሁ። ገባሽ? ያ ሩጫ ነው እንግዲህ ለኔም ሩጫ ለነሱ ሩጫ ነው። አይሆን ባንቺ ጋር ሩጫ ያለ አይመስለኝም። ስለዚህ አትጨነቂ። ምን ወደኋላ እንሂድና እስቲ ምግቦችሽን እንይ። የእናንተን ቤት ምግብ ቅድም ጀነራል ነው ነገርሽን። ለምሳሌ ስጋ አዘወትራለሁ ምናምን። ቁርሳችሁ ምን ይመስል ነበር በፊት? ምሳችሁ ምን ይመስል ነበር? እራታችን ምንም ጥርጥር የለውም ፍርፍር አለ። yes ቅቤ ያለው በደንብ ቅቤ ያለው በቃ ሮብና ዓርብ ወይ ጾም ቀን ካልሆነ በስተቀር ፍርፍር አለ። ጥብስ ከጎን ይኖራል ወይ እንቁላል ተጠብሶ አለ። በቃ እሱን እንበላለን። ዳቦ መስት ነው። ነጭ ዳቦ ነው ሊያውም የሚቀርበው። ቅቤ ይኖራል። ያው የፈለገውን ዳቦ የሚቀባ ላይ አርገን እንበላለን። ምሳም ደግሞ እንዲሁ ቀይ ወጥ በእንጀራ እራት ደግሞ ያው ፒዛ ወይ ቀለል ያለ ብዬ ነው የምሰራው። ልጆቹ እንደዛ ስለሚፈልጉ እንደዛ ነው ምን በላይ ነበረው። በቃ ይሄ ሁሉ ጊዜ የኑሯችን ላይ እንጀራና ወጥ አይቀርም። ፍርፍርም ብዙ ጊዜ አይቀርም ቁርስ ላይ። አበላላችን እንደዚህ ነበር። አሁን ከጊዜ በኋላ ግን ባለቤቴም መንገድ ሲሄድ ይደክመዋል፣ ላበላብ ይሆናል። እኔም ቁጭ ባልኩበት ድካም በቃ ይሄ በጣም ይሄ ታይሮይድ እንትን ያለብኝ በጣም ስትረስ እንደዚህ ጭምድዶ ይዘኛል። ቁጭ ማለት ነው መተኛት ነው። ከዛው ስራ መስራትም አልፈልግም። ሁሉንም የሚደክመኝ በጣም ድካም አለኝ። እና ብዙም ይሄ ማውራት ከሰው ጋር ኮሙኒኬት ማድረጉን ራሱ አንዳንዴ ስልችት ይለኛል። ምንድነው እንዲህ አይነት ኢነርጂ አልነበረኝም በፊት ብዬ ሲሄድ ዶክተርም ይሄ ታይሮይድ እንደዚህ አይነት ነገሮች ስትረስ ያመጣል፣ አቅምሽን ጉልበትሽን ምናምን ስትለኝ ያንን ነገሮች አስቆመሽና እሺ በቃ ጀስት ህክምና የሚያየው ቴስት ያደርግሻል። ታይሮይድ ገባሽ? ታይሮይዱ ላይ ፎከስ እንድታደርጊ እንጂ 30 ኪሎ ፋት አለሽ። ለዚህ 30 ኪሎ ፋት ስቶር እንድታደርጊ ያደረገሽ አመጋገብ ታይሮይድሽ ላይም አስተዋጽኦ አድርጓል። አንቺ ልጅ አመጋገብሽን ቀይሪ። አመጋገብሽን ስትቀይሪ 30 ኪሎ ፋት ይሄዳል፣ ታይሮይድሽን ኢምፕሩቭ ያደርጋል ብሎ እኮ ምሪሽ ሰው የለም። ተከከ ከአመታት በኋላ ስኳርሽ ከፍ ያለ ጊዜም ደግሞ ያቺው ዶክተር አሁን ሜትፎርሚን ጀምሪ ስኳር መጥቷል ነው የምትልሽ። እውነት ነው። ኢማጂን አንድም ሰው ስለ እንጀራ በወጥ የሚነግርሽ ሰው የለም፣ ስለ ፒዛ የሚነግርሽ የለም፣ ስለ ላዛኛ የሚነግርሽ የለም። አይሽረም ሞር እየታመምሽ ሞር እያረጀሽ ሞር ኤነርጂ እያጣሽ ቃሉ ላለመጥራት ነው። በቃ ሁሉ ነገርሽን ታፈጥኛለች ማለት ነው። ሮንግ ዌይ። ተከከ ሌላው እንግዲህ ቅባት ቀንሱ የሚለውን እኮ ሁላችንም እንላለን በህክምና ሰምተሻል? አዎ
እኔ እንግዲህ እኔ ሰውዬው አሁን ማውራይ ሰው ቅባት ቀንሱ ማለት ወጥ ውስጥ ቅባት እንዳይበዛ እንጂ ወጡ ይደብደብ በቃ ኖርማል በቃ ቅባት እስካልበዛ ድረስ በቃ ችግር የለውም ብዬ ነበር አስቤ ነበረው። ተከክል ፈጽሞ አሁን በማውራው ልክ እንጀራ ራሱ እኮ ችግር አለው አየሻለን ያ ምግብ በቂ ፕሮቲን ካሌለው ችግር አለው ብዬ አላስብም ነበር። በቃ ጀስት ምግብ ውስጥ ወጥ እንዳይበዛ ዘይት እንዳይበዛ ቅቤ አይበዛሽ ከባለቤቴ ጭቅጭቄ ይሄ ነው የነበረው እንጂ እንደ ጉድ ነበር ምደበደበው ያ ምግብ። ተከክል ይሄው ምናልባትም እግዚአብሔር ምክንያት አድርጎ እኔ ጋር እንግዲህ 30 ኪሎ አሸከመኝ 32 ኪሎ ነበረብኝ እንግዲህ እኔ ጋር ሰምተሻል። ተከክል አሁን በኢቢኤስ ነው መጀመሪያ ያየው እሱ ከቦልጄ እኮ የተገናኘ ነው እሱን እኮ ከ25 ሰዓት በኋላ ተገላግየው እኮ ነው በኋላ በሰላም ተገላገልኩት። እንግዲህ አንዳንዶች በሰላም ሳይገላገሉት ሮንጎ እየሄዱ ይሰቃዩ ነው እኔ በሰላም ተገላገልኩት። በጣም yes አይዞሽ እሺ ላንቺ ሰራ ለኔ ሰራው ላንቺ ሰራ ምክንያቱም አንቺ ከኔ ያንግ ነሽ። እኔ ያንን ጆርኒ ሲጀምር ኦልሞስት በ40ዎቹ አጋማሽ በ40ዎቹ መጨረሻ ላይ ነው እንግዲህ ፋይት ያደረኩት። እኔ በ40ዎቹ መጨረሻ ላይ ፋይት አድርጌ የተገላገልኩትን አንቺ በ30ዎቹ መጨረሻ ይከብድሻል ብዬ አላስብም። አትጨነቂ እሺ። ዛሬ ምን በላሽ? ምግብሽን ካላየን እያሉ ነው እንግዲህ አንዳንድ መስዋዕት ሰዎች አንዳንዶቹ እኮ ለፈን ነው የሚመጡት። እኔ ይሄን ፕሮግራም እኮ መዝናኛ እያደረጉት ነውና ምን በላሽ? ዛሬ እሁድ ስለነበር እንቁላል ጥብስና የተፈጨ ስጋ ጥብስ ነው የበላነው። እንቁላል ፍርፍርና ጥብስ ነው የበላነው። ስንት እንቁላል ፍርፍር እያሉሽ ነው? እንግዲህ ነው እንደዛ ነው የምንጠይቀው። ሰምተሻል? 4 ስለሆነ 5 እንቁላል ነው ያፈረፈርኩት። ላራሰው አዎ ኤክስ ይሰጡሻል። ዝም ብለሽ ስሚያቸው። ከዚያስ ከጎን ምን አለው? በቃ ሁለቱ ጥብስና እሱና በዚህ ብራውን ዳቦ የሚባል አለ በሰሊጥ በመናምን እንትን የሚል እሱ ዳቦ አንዳንድ ስላይስ አድርገን ይበላነው። አሁንም ኤክስ ይሰጡሻል። አሁንም ኤክስ ይሰጡሻል። ብራውን ዳቦ የምትለውን ነገር ኤክስ ይሰጡሽ ነው። ያየሽ ነው አይደል? አዎ yes ወይ ግን ጀርመን ሀገር ምንድነው የኑሮ ውድነት እናንተ ጋር ገባ እንደ 5 እንቁላል 4 የበላችሁት? እንቁላል እኔ ያው ልጆቼም ወፍራም ስለሆኑ እንትኑ የተቀቀለው ቢሆን ችግር የለውም ብዬ አስባለሁ። የተጠበሰው ግን ፈራውትና 5 እንቁላል ብዙ ጊዜ እንትን አልጠብስላቸውም። እንቁላል ቀቀል ነው የምሰጣቸው። ለምን ኦምሌት ማታረጉ? እኔ እንጃ እንትኑ አስኳሉ ለኔ ለኮሌስትሮልም ችግር ስለሆነ እነሱ እንደፈራውት። አንደኛ አስኳል ለኮሌስትሮል ችግር የለውም። እሺ ሁለት ደግሞ እንቁላሉን አስኳል አውጥተሽ ኦምሌት ማድረግ ትችያለሽ ላንቺ። ነጩን ማለት ነው። ነጩ ነው እሱ ጋር 0 ኮሌስትሮል ነው ያለው። እንግዲህ ፍራቻሽ ኮሌስትሮል ከሆነ ችግር የለውም ብዬሻለሁ። ኮሌስትሮል ከምግብ የሚመጣው እሺ ግን ሙሉ በሙሉ አስኳል አውጥተሽ ኦምሌት መስራት ትችያለሽ። ብዙ ጊዜ የኔን ቲክቶክ የምትከታተይ ቢሆን እንታይ ነበር። ብዙዎቹ አምለጥፋቸው እንቁላሎች እኔ ምንም አስኳል አልተጠቀምም። ኦኬ ማለት ተጠቅመው ግን ለኮሌስትሮል ብዬ ሳይሆን ፋት ላይ ለመጨመር ነው። ስለዚህ እንቁላሉን ስታበሲ ብዙ ዘይት እስካልተጠቀምሽ ድረስ ምንም ችግር የለውም። ልጆቹን ደግሞ ከናስኳሉ መብላት ይችላሉ እነሱ። እሺ የኑሮዋን እኮ አልነገርሽኝም። ኑሮ ተወዶ ነው ወይ 4 እንቁላል 500 ብር ቁጥም ብለሻለሽ? ባልሰማለሽ ባልሰማለፍኩት አይደለ ብዙ እንዳንበላ ቁርስ ላይ ምሳ በደንብ ስለማቀርብ ቀለል ያለ ቁርስ መሆኑ ነው። yes anyway የተለካ ነው because ልክ እንደ ፕሪስክሪፕሽን አስቢ። አንቺ አሁን ከሰው ጋር ሼር ማዘጋችኝ ተከከለ በቶታል የተቆጠረ ነው የሚሆነው። በውስጥ እናወራለን። ቁርስ እንቁላል በላሽ ሳይሆን ስንት እንቁላል በላሽ መልስ ማግኘት መቻል አለብን። ያ ጥብስ ከበላሽ አንድ ስጋው ጮማ የለውም እሱን እናወራለን። ስታበሲ ዘይት ምን ያክል ተጠቀምሽ እሱን እናወራለን። መጠኑስ ምን ያክል ነው ኢምፖርታንት ነው። ባይዜ ቅርብ ጊዜ ስለጀመርሽ ቅርብ ጊዜ ላይ ከተሳሳትሽ ረሃብ ያስተቃይሻል። መልሰሽ ወደ እንጀራ ወደ ዳቦ ነው የምትመለሺውና የመጀመሪያ አካባቢ ላይ ጥንቃቄ። አዎ እሱን ነው የተቸገርኩት። ለካ አንዷ ቀድም ከስተመር ስታወራ አይተምቻታለሁና በቃ በቀን 2 ነው አሁን እየበላው ያለሁትና በቃ አቅም ያንሰኛልና በጣም ያንቀጠቀጠኛል፣ ይርበኛል። ግዴታ ይሆን የሚያረጋጋኝ ነገር በጣም ብዙ ጊዜ ጣፋጭም ስለተጠቀምኩ
አሁን ጣፋጭ በሙሉ አውጥቻለሁ ስኳር አልጠቀምም ኬክ ምናምን ይሄን ነገሮች አልበላም ግን በቃ ያ እንትን ያረጋኛል ያንቀጠቅጠኛል እና በዛ ሰዓት ውሃ መጠጣና ለማረጋጋት ግን አይረጋጋም ፍሩትም በላለሁ ፍሩትም አያረጋጋኝም yes so ሁልጊዜ በተለይ ከሀገር ውጭ ያላችሁ ሰዎች እኛ ሀገር እንግዲህ አዲስ ተረጅኛለች መቼም ሁሉም ሰው ጆይን ማድረግ ላይ ይችላል ተከከለ አምረዳለው ሁሉ ነገር አሁን በጣም ከባድ ነውና ሀገር ውጭ ያላችሁ ሰዎች ግን እንደው ጆይን አርጉ ዘባላችሁበት ተመዝግባችሁ ፎርሙሌት በደረግላችሁ ቆንጆ የመጀመሪያ 3 ወር ክሪቲካል ነው ገብቶሻል እሱ በኋላ ባይዜ ኮምፕሊትሊ ሌላ ሰው ሆነሻል ኢነርጂ መጥቷል ምግቡን ሰውነትሽ ለምዷል አንቺም እንዴት እንደምታበሲ ግራምሽን አውቀሻል ምናምን ቀላል ነውና የመጀመሪያዎቹ ጥቂት ወራት ላይ እንደው አድቫይስ ማግኘት ብትችሉ ቆንጆ ነው መብላት ምቻቸው ምግቦች ኮሜንት ላይ ጽፉልሻል ትንሽ ጊዜ ነው ምረፍና ዝም ብለሽ ኮሜንቶቹን አንብቢ መብላት ምቻቸው ምግቦች በጣም ጽፉልሻል